ብፁዕ አቡነ ኤርምያስ ረግመው ሄዱ። ዛሬም የነጭ ባሪያ ነበር። በአቶ ይቀደሳል ኢትዮጵያ ውስጥ ረግመው እንዲሄዱ ጳጳስ ተሾሙ። አርብ ክርስቶስ አልተሰቀለም። አሁን ያለው ምንፍቅና የለየለት ቅዳሴ ተቋርጦ እኛ ጳጳስን አናሞግስም። ሰላም ጤና ይስጥልኝ ውድ ቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየክብራችሁ እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን እግዚአብሔር ይጠብቅልን፣ ከክፉ ነገር በሙሉ ያርቅልን። ዛሬ ቅዱስ ሚካኤል ታቦት ይወጣል አይደል? 6 ኪሎ ማርቆስ ቅዱስ ሚካኤል ዛሬ 30 ሺህ ኢትዮጵያውያን ያለቁበት መታሰቢያ የሚደረግበት ታቦት ይወጣል። እንኳን አደረሳችሁ። 30 ሺህ ወገኖቻችን አልቀው ነበር። ስለሱ የመጀመሪያ ፕሮግራሜ ነው ማቀርብላችሁ። ከዛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቻችን ይዤላችሁ እመጣለሁ። ከዛ በማስከተል ደግሞ የቤተክርስቲያንን የዘመኑን ምስል አመጣላችኋለሁ። ወጣቶቻችንስ ምን እያሉ ነው የሚለውን መረጃ ይዤላችሁ መጥቻለሁ። በብፁዕ አቡነ ኤርምያስ ጉዳይ ዘርዘር ያለ መረጃ ነው ይዤላችሁ መጣሁት። ትላንት አግኝቻቸው ነበር። በደንብ አቀርብላችኋለሁ መረጃው። ሌላኛው መረጃ የማመጣላችሁ ክርስቶስ የተሰቀለው ሐሙስ ነው፣ ዓርብ አይደለም። መቼም እብዶችን ማከም ችግራችን ሆኖብን እብዶችን ልናክም መተናል። ሌላኛው መረጃ የማመጣላችሁ ደግሞ በቤተ ክርስቲያን ፍጹም ውግውዝ የሆነ አስተምሮ ቆብ አድርጎ ቀሚስ ለብሶ ወሎ ሰፈር ማርያም ተገኝቶ እኔ እንትና ልጅ ነኝ እያለ ቤተ ክርስቲያን አስተምሯል ፍጹም የሚቃረን አስተምሮ የሚያስተምር ቄስ አግኝተናል። እኛ አንድ ቤተ ክርስቲያን፣ አንድ ሲኖዶስ፣ አንድ መንበር፣ አንድ ፓትርያርክ፣ አንድ የካህናት አስተዳደር፣ አንድ ምእመን ነን። ሁላችን ሰሜን ተገኝ፣ ደቡብ፣ ምስራቅ ተገኝ፣ ምዕራብ አንድ ነን። በዚህ አስተምሮ ፍጹም ነው የምንቃወመውና በማስረጃ በመረጃ አመጣላችኋል። አንድ እህታችንን ሰዓት ከበቃኝ አመጣላችኋል። በጣም ነው የገረመኝ። እያንዳንዳችሁ ቤት የአባቷ አሻራ አላችሁ። እያንዳንዳችሁ ቤት፣ እያንዳንዳችሁ ኢትዮጵያውያን ያለሷ አባት ውለታ ማንበብ፣ መጻፍ፣ ህትመት አታውቁ። ያለሷ አባት ውለታ። ይሄን መረጃ በማስረጃ ነው ማመጣላችሁ። አርያ መካሻ ነኝ። ይህን ፕሮግራም ስትከታተሉ መረጃው ለብዙ ኢትዮጵያውያኖች እንዲደርስ ሰብስክራይብ፣ ላይክ እና ሼር ልታደርጉልኝ ጋብዛችኋለሁ። ከመሸጋገሪያ በኋላ እንገናኝ። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን፣ አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። ሁለተኛ ዙር ወደ በርሜል ጊዮርጊስ ጸበል ጉዞ መነሻ የካቲት 28 መመለሻ መጋቢት 7። ቢሮአችን ሰዓሊተ ምህረት ቤተክርስቲያን ፊት ለፊት ደራር ህንፃ 6ኛ ፎቅ ቢሮ ቁጥር 603። ለመመዝገብ በ0918 22 25 60 ወይም በ0989 11 11 44 ይደውሉ። አዘጋጅ እስጢፋኖስ መንፈሳዊ ማህበር። የመጀመሪያው መረጃ 30 ሺህ ኢትዮጵያውያን ያለቁበት መታሰቢያ ክብረ በዓል እየተከናወነ ነው። የካቲት 12 የዛሬ 79 ዓመት
የአድዋ የአርበኞች መታሰቢያ የሚያከብሩትን የአርበኞች ማህበር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚመለከታቸው አካላት ጋር በመሆን የካቲት አደባባይ ላይ ተገኝተው የካቲት እያከበሩ ነው። 12 የካቲት 12 ማርቆስ ወቅዱስ ሚካኤል ቤተክርስቲያን ታቦት መንበር ይወጣል። በዛሬው ዕለት ታቦት ይወጣል። 30 ሺህ ኢትዮጵያውያን በአካፋ በዶማ በጥይት በአረር በመድፍ የተመቱበት አዲስ አበባ ነች 30 ሺህ ኢትዮጵያውያን የቀበረችው፣ ሌላ ከተማ አይደለም። ይሄም ነግርህ ይሄን የምትሰማው ኢትዮጵያዊ ዛሬ ኦሮምኛ መናገር አትችልም ነበር። ዛሬ ትግርኛ መናገር አትችልም ነበር። ዛሬ አማርኛ መናገር አንችልም ነበር። ዛሬ ሶማሊኛ መናገር አንችልም ነበር። ዛሬ አፋርኛ መናገር አንችልም ነበር። ዛሬ ሶማሊኛ መናገር አንችልም ነበር። ዛሬ ኢትዮጵያ ውስጥ ያለውን እያንዳንዱን ቋንቋ መናገር አንችልም ነበር። ዛሬም የነጭ ባሪያ ነበር። እኚህ ወገኖቻችን አዲስ አበባ ላይ ተጋርለው ግራዚያኒን ለመግደል በሞከሩት ሙከራ 30 ሺህ ኢትዮጵያውያንን የጨፈጨፉበት ዕለት ነበር ዛሬ። የተጨፈጨፉበትም ለሀገራቸው፣ ለእምነታቸው፣ ለሕዝባቸው፣ ለክብራቸው ሲሉ ነበር። ያ ጀግንነት ዛሬ የታለ? እኔ የምጠይቅ ያን ጀግንነት ታሳየኝ ነው። እዚህ ጀግንነት ላይ የተገኙት አካላት የአርበኞች ማህበር ፕሬዝዳንት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ አባት ብፁዕ አቡነ ጢሞቴዎስ የከምባታና ምናምን አካባቢ ሀገረ ስብከት ሊቀ ጳጳስ በቅዱስ ሲኖዶስ ተወክለው በዚህ ደብዳቤ ተወክለው የአርበኞች ማህበር በዚህ ክብረ በዓል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቁጥር 1 ካህናቶቿ፣ መነኮሳቶቿ፣ ምዕመኖቿ ቤተክርስቲያን የተዋጋችበት ውጊያ ነው። ሀገርን ነፃ ለማድረግ ኢትዮጵያን ለማቆየት ዛሬ በወደድከው ቋንቋ እንድትናገር እንድትጽፍ በራስ ነፃነት በራስ ሀገር ላይ ቆመ እንድትሄድ ፕሬዝዳንት፣ ጠቅላይ ሚኒስትር፣ ሚኒስትር እንድትሾም ምርጫ እንድታከናውን የፈቀደችልህ ዝም ብላ ለባርነት ያልተገዛችልህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በክብር ጠርተዋታል። ብፁዕ አቡነ ጢሞቴዎስ የተገኙት ለዚህ ነው። መከላከያ የሚመለከታቸው አካላት ተገኝቷል። ከጣሊያንም የሆነ ሰው ጠርቷል ይመስለኛል። አንድ ነጣ ያለ ሰው ስላየው ብፁዕ አቡነ ጢሞቴዎስ አጠገብ። ይሄ የኢትዮጵያ የክብር ማዕረግ ነው። የቤተ ክርስቲያንም የኢትዮጵያን የማስቀጠል ምሳሌ ነው እንድታዩት የፈለኩት። አልገዛም ይችን ሀገር ለጣሊያን እንዳትገዛ ብለው የሞቱት ብፁዕ ቅዱስ አቡነ ጴጥሮስ ሀገር ነች ይች ሀገር። የኦርቶዶክስ አባት ቅዱስ የሆኑ አባት ሀገራቸውን ለወራሪ እምነታቸውን ለደፋሪ ያላስደፈሩ ቅዱስ አባት ናቸው። እኛ አባት የተገኙት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይሄ ቤተክርስቲያን ክብርም ጭምር ነው። ለልጆቿ ለምዕመኖቿ ለኢትዮጵያን ያስተላለፈችው ክብር ጭምር ነው። ምንድነው ብፁዓን አባቶች በመንግስት መድረክ ላይ እንዲህ ቦታ ይገኛሉ ብለው ሲናገሩ አንዳንዶች ሰማሁ ማህበራዊ ሚዲያ ላይ። ዛሬ ነው የምሰማው። ወንድሜ ሀገሩን ያቆዩት ኦርቶዶክሳውያን አባቶች፣ ብፁዓን አባቶች፣ ሊቃነ ጳጳሳት፣ መነኮሳት፣ ካህናት ስለነበሩ በክብር ዛሬ ተጠሩ። የጠሯቸውም የአርበኞች ማህበር ፕሬዝዳንት ናቸው እና ተገኝተው 30 ሺህ ኢትዮጵያውያን ያለቁበት፣ የተጨፈጨፉበት፣ በመርዝ የነደዱበት፣ በአካፋ በዶዘር የተቆፈሩበት፣ የተቀበሩበት ዘመን ስለነበረ መታሰቢያቸውን የሰማዕትነታቸውን ጊዜ አስባ ቤተክርስቲያን ተዘክራቸዋለች እና እንኳን አደረሳችሁ። ቅድመ አያቶቻችን አያቶቻችን ሞተው ላቆይልን ሀገር እንኳን ደስ ያላችሁ። ቤተክርስቲያን አጽንታ ላቆየችው ሀገር ዛሬ ለምትሰድባት ቤተክርስቲያን እንኳን አደረሳችሁ። ዛሬ ለምንወቅሳት ቤተክርስቲያንን አንደበታችን ለምንከፍትባት፣ ፖለቲከኛው ሲነሳ ለሚናገራት፣ ሃይማኖት አዲስ ፈብራኪው ሲነሳ ቤተክርስቲያን የሚናገራት ይችን ሀገር ያቆየቻት 30 ሺህ ኢትዮጵያውያንን ተገድሎባት፣ ጳጳስ ተገድሎባት፣ መነኮሳት ተገድለውባት፣ ቤተክርስቲያን ተቃጥሎባት ነው ቤተክርስቲያን ይችን ሀገር ዛሬ ያደረሰችው። ዛሬ ስትሰድባት እንኳን ደስ ያለ ላንተ የእርም ቀን ነው። ለምትሰድባት ነው የምነግርህ። በተረፈ መላው ኢትዮጵያውያን እንኳን አደረሳችሁ፣ እንኳን አደረሰንላችኋል። ዛሬ ያለችውን የኦርቶዶክስ ምሳሌ ደግሞ በዚች ልጅ ላሳያችሁ። ተመልከቷል። ባንዲራ ለብሳ ሕፃን አቅፋ ሕይወቷን
ደብቃ የቤተ ክርስቲያን ቆርቆሮ አጥር ስር ተደግፋ የልጇን ምግብ በዘንቢል ይዛ ሕፃኗ በፈገግታ ታዝሎ እሷ ጸሎት እያደረገች የምታሳይ እናት። ይሄ ምስል ማህበራዊ ሚዲያ ላይ እየተዘዋወረ ለኔ የቤተ ክርስቲያን ምስል እች ነች። መከራዋን እያየች አንገቷን ደፍታ ስቃዋን በጸሎቷ ለማሸነፍ የምትጠር ቤተ ክርስቲያን ያለች። አሁን ስቃዋን የሚበሉባት የገዛ ልጆቿ ናቸው። ውጭ ያለው አይደለም፣ የገዛ ልጆች ኢትዮጵያውያኖች፣ የቤተ ክርስቲያን ልጆችም ጭምር ማለት። ይሄን መከራ የምንሻገርበት ዘመን ያመጣልናልና እህታችንን እንደ አድራሻውን የምታውቁ ካላችሁ ላኩልን፣ እንደ ኦርቶዶክሳውያን ቢያግዟት። ምክንያቱም የታየን ነገር እንዲሁ መከራዋ ችግሯ ስለሚታይ ኢትዮጵያችን ትመስለች። ቤተክርስቲያን ደግሞ ችንቻው ልክ እንደዚህ መከራ ላይ ያለችው ምዕመኖቿን አዝላ የውስጥ ሽኩቻዋን፣ የላይ ድብድቧን፣ ጦርነቱን፣ እስሩን፣ መከራውን፣ የልጆቿን መፈናቀል፣ የቤተክርስቲያን ንዋያተ ቅድሳት መሰረቅ፣ መዘረፍ፣ የገዳማቶቿን መደፈር፣ የአብነት ተማሪዎቿን መሰቃየት፣ መሞት፣ ይሄን ሁሉ መከራ እንዳዘለችው ልጅ ተሸክሟል። ስቃያን ተሸክማ ፈገግታ እያሳየች ጸሎት የምታደርግ ቤተክርስቲያን ይቺ ቤተክርስቲያን ነች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ወጣቶቻችን አሁን ምን ይላሉ? ሰሞኑን የጦርነት ወሬ አለ አይደል? አጀንዳ ስሙት። ይሄንን ወጣት ምን እንደሚል መልእክቱን ነው ማስተላለፍላችሁ። ኢሴ ጦርነት ተጀምሯል፣ ለምን ሄዳ ትዋጋ? አልዋጋም። አንተ አይገባም ወይ? ከማን ጋር ልዋጋ? ከወንድሞቼ ጋር ልዋጋ ወይ? እነሱ ጠግቦ በበሉት፣ እነሱ ጠግቦ በኖሩት፣ እነሱ ጠግቦ በጠጡት እኛ መስክሮች እንዋጋ ወይ? እንደውም ልንገርህ፣ በቀን አንዴ ነው የምመገበው። አልዋጋም። ኑሮ ከብዶኛል። በቃ ተወኝ ልኑርበት። ተውን እንኑርበት። ከዚህ በላይ ምንም አላወራ ለዚህ ጉዳይ። ብፁዕ አቡነ ኤርሚያስ በዚህ ደረሰኝ ታቦት እንዲያስገቡ ጋሸና ላይ ፈቅደው ነበር። ለኔ የተላከልኝ ማስረጃ ነው ማሳያችሁ። ይሄ ቃለ ጉባኤ ተላከልኝ። መቼ ተጻፈ መሰላችሁ? ቃለ ጉባኤው በ24/1/2017 ዓ.ም ተሰብሳቢዎች ርዕደ መኮንን ጸጋዬ ሰብሳቢ፣ ከጋሸና ነው የምነግራችሁ። ቄስ ተስፋዬ ጌታቸው ጸሐፊ፣ አቶ መለስ ጸጋዬ ገንዘብ ያዥ፣ አቶ አበረ ጌትነት ሂሳብ ሹም፣ መቶ አለቃ ተስፋ ተረፈ የካህናት አገልግሎት የሚይዙ። የሚወያያ አጀንዳቸው በጋሸና ታቦተ ሕግ ጥያቄን እያቀረቡ፣ በዚህም ታቦተ ሕግ መሰረት እንዲፈቀድልን መጠየቅን ይመለከታል ብለው ህብረተሰቡን አወያይተው ባለ 5 ነጥብ አቀረቡ። ህብረተሰቡ ቦታውን የእመቤታችን ጽላት እንዲተከልበትና ወድና ፈቅዶ የሰጠን ስለሆነ ቦታው የመንግስት አካላትም ለቤተ ክርስቲያን መሰራት ቀና ምላሽ ስለሰጡን የአካባቢው የሚቀራረብ የእመቤታችን በተለምዶ ጥር ማርያም የምናከብርበት ወቅት የሚቃረን የለና እኛም ከዚህ ዓመታዊ በዓል ውጪ ሌላ የሚቃረን በዓል የማናከብር በመሆኑ ያቀረቡበት ምክንያት የእመቤቴ ታቦት ይግባ ያሉበት ምክንያት እስካሁን ቦታ የተረክበን ቤተክርስቲያኑን ሰርተን ታቦተ ሕጉ ጽላት ወይም ሌላ ጽላት ያልገባው ህዝበ ምዕመኑ የእመቤታችን ቅድስት ድንግል ማርያም የፈለገ በመሆኑ እነዚህ አካላት ነው የጻፉት። 5ኛ ከውጭም ሊያግዙን ተነሳሽነት ያላቸው በጎ ሐሳቢዎች ስላሉን ብለው ይሄን ደብዳቤ ላኩ። ከዛን ውሳኔም ተወሰነላቸው። በምን? በወረዳው በተመሰረተው ታቦት ቅድስት ማርያም ጽላት በዳግማዊ ላሊበላ ዋሻ ያለ ጽላት ሌላ ጽላት ይፈቀደልን ማለቱ ትክክል አለመሆኑ ቢታወቅም የደብሩ ምዕመናን በየጊዜው ጥያቄ እያቀረቡ አይፈቀደላችሁም ቢባል በተቃራኒ የተያዘ ቦታና የተሰጠው መቃኞ አገልግሎት ካልሰጠ ለቦታው ስለሚያስቸግር ዳግማዊ ላሊበላ ዋሻ ቤተክርስቲያን ከመንገዱ ርቀቱ ጋር ተያይዞ ምዕመናኑ በየወሩ መገልገል ቀርቶ በዓመት 1 ቀን ግንቦት 21 ቀን የሚከብርበት ከቦታው ተገኝቶ በረከት ለማግኘት አብዛኞቹ ደካማዎች በመሆናቸው ምክንያት የሚሉ ፈቃድ ጠይቀዋል። ውሳኔ ማለት ነው። ይሄን የምነግራችሁ ጳጳሱን አታለዋቸው፣ ጳጳሱን አጭበርበረዋቸው። ጳጳሱን ብቻ አይደለም ጋዜጠኛውንም አጭበርብረውታል። ላሳያችሁ። ለዋድላ ወረዳ ቤተ ክህነት የጻፉት ደብዳቤ ነው ማሳያችሁ። የደረስንበትን ውሳኔ ሪፖርት ማሳወቅ ይመለከታል ብለው በነጥቡ ነው የምነግራችሁ። የእመቤታችን የቅድስት ድንግል ማርያም ጭራሽ ከኛ ውጪ በአዲስ ዓለም ውጪ ጋሸና ውስጥ
አትመጣም በማለታቸው የሚል የአዲስ ዓለም ያለች የእመቤታችን ቤተክርስቲያን አለች አጠገብ። በነገራችን ላይ 18 ደቂቃ 15 ደቂቃ ብለውኛል ብፁዕ አቡነ ኤርሚያስ ሲነግሩ። በእግር ለመሄድ 15 ደቂቃ ፈጠን ላል 15 ደቂቃ 18 ደቂቃ የእግር መንገድ ላይ ሌላ አለች። የገጠር ቤተክርስቲያናት እንደምታውቋቸው ምዕመናን ብዙ የሉ። ስለዚህ አንዱ ቦታ ከተገኘ በዛው አቅራቢያ ቦታ ላይ ተመሳሳይ ታቦት አይተከልም። ይሄ ይታወቃል በሁሉም ሀገረ ስብከት ይታወቃል። አሁን ይሄን በማድረጋቸው ካሁን በፊት ከሀገር ሽማግሌ ጋር ለመስማማት አስበን የተመረጡ ሽማግሌዎች ትተው የተገዙ ሽማግሌዎች አምጥተው እንዲስማማ በማድረጋቸው ተከልክለዋል። አባቶች የሚሰጡትን ውሳኔና ሐሳብ ባለመቀበል አሁንም ሰው አለን ሙግታችን ይቀጥላል የሚል ትምክህት በማሳያቸው በትዕቢት በእልህ ከቤተክርስቲያን አሰራርና ስርዓት ውጭ በመውጣታቸው ተከልክለዋል። ልክ ይህንን ሲከለከሉ ምን አረጉ መሰላችሁ? እምቢ ተብለው ተከልክለው ሳይፈቅድላቸው ተቀርቶ ካህናቶች ክህነታቸውን ብፁዕ አቡነ ኤርሚያስ ያዙባቸው። ይህንን ምዕመኑ አያውቅም፣ እኔም አላውቅም። ምዕመኑ አያውቅም። ታቦተ ሕግ አስገቡ፣ ገዝተው የእመቤታችን ታቦት ብሎ አስገቡ። 8 ወር አከበሩ። አስተርዮ ማርያም ታቦት አውጥተው ህዝቡ ወጥቶ አብሮ አከበረ። መቃኞ ቤት አስገብተው ይህን ሲያደርጉ ሀገረ ስብከቱ እረፉ እያላቸው፣ አንደኛ ቤተክርስቲያኗ መቃኞ ቤተክርስቲያኗ አልተባረከችም፣ ታቦቱ አልተባረከ፣ ፈቃድ አላገኝም። ለኛ ምን ብለውናል? የሽምግልናውን ላኩልኝ ለኔ ሽምግልናው ያለቀበትን የተስማሙበትን የተፈቀደበትን ግዙ ተብሎ የተፈቀደበትን ደረሰ ላኩልኝ። ህጋዊ ነው ማስረጃ። ብፁዕ አቡነ ኤርሚያስ ራሱ ህጋዊ ነው ማስረጃው። ልክ ናቸው ይላኩልኝ። ያጎደሉት ግን አለ ልጅ አለ። ታቦተ ሕግ አውጥተው የሚያከብሩበትን ቪዲዮ አሳዩዋቸው። ይሄው ዩቲዩብ ቪዲዮ። ይሄ እዛው ጋሸና ላይ ታቦቱን አውጥተው ያከበሩበት ክብረ በዓል ነው። ተመልከቱ። እነ ይሄንን አግኝታችሁ ፕሮግራም ላሰሩ መረጃ ላሰሩ። ታቦቱ ቅዳሴ ሲቀደስ ወታደር አስልከው ጸጥታ ተቋም አስልከው ቅዳሴውን አቋርጠው ቤተክርስቲያኑን አሸጓት የሚል መረጃ ነው የደረሰው። መረጃው ክፍተት ካለው ብፁዕ አቡነ ኤርሚያስ ያሳውቁን፣ ካልሆነ መሀል ላይ ያለው ችግር ካለ እሱን ማወቅ እንፈልጋለን ብለን ፕሮግራም ሰራንበት። በነጋታው ትላንትና ሄደው ክርስቶስ ሰምራን ታቦት ተሸክመው ይዘው ሄደው አስገቡ። ህዝቡ እንደሚመጣ ታቦቱም እንደሚገባ ያውቁ ነበር። ይሄን ያደረጉት እነ አቶ ናቸው። ክህነታቸው የተነሳ ካህናት ናቸው። ቀድሞ ካህን የነበሩ አቶ ናቸው። ክህነታቸውን ብፁዕ አቡነ ኤርሚያስ ይዝባቸዋል። ተወግዘዋል ማለት ነው፣ ተገዝተዋል። ስለዚህ ማሳለም አይችሉም፣ መቀደስ አይችሉም። 8 ወር ሙሉ ግን እያስቀደሱ ነበር። ኢትዮጵያ ውስጥ ክህነቱ የተነሳ ካህን ቤተ መቅደስ ገብቶ እያስቀደሰ ስጋው ደግሞ እየፈተተ ነበር። እኛ እኮ የምንጮኸው እዚህ ዋሽንግተን ዲሲ ላይ ደበበ እስጢፋኖስ ደበበ የሚባል አቶ ካህን ነውና ክህነቱን አቡነ ሩፋኤል አንስተውበት አሁንም ይቀድሳል ነው ቅሬ ነው። እዚሁ አዲስ አበባ ኢትዮጵያ ውስጥ አለ፣ እዚሁ ጋሸና፣ እዚሁ ወሎ ላይ በአቶ ይቀደሳል ኢትዮጵያ ውስጥ። እና መረጃቸውን ብፁዕ አቡነ ኤርሚያስን ለመጣልና ለመጥለፍ እኛ እኮ ሚዲያ ላይ መረጃ የምናጋራ ነው። ውሸት ሲሆን መልሰን ነው የምንደበድባቸው። ትላንትና ይኸው ታቦቱን አስገብተውታል። ብፁዕ አቡነ ኤርሚያስ እያለቀሱ ነው ያስገቡት። ምዕመኑ እዛው እያለ የምን ታቦት ነው ብለው የጠየቁና ጥለው የሄዱ ልጆች አሉ። እዛው መጥተው ህዝቡንም ለኔ ሲነግሩኝ ህዝቡንም ምዕመኑንም 7 ትውልድ ድረስ ረግመው ሄዱ ብፁዕ አቡነ ኤርሚያስ አሉ። ብፁዕ አቡነ ኤርሚያስ ረግመው ሄዱ። ረግመው እንዲሄዱ ጳጳስ ተሾሙ። የእውነታችሁን ነው አልኳቸው። ስለዚህ ብፁዕ አባታችን ያለ ምክንያት አንድ ነገር አላረጉ። ስለዚህ እሳቸውን ሳላገኝ ፕሮግራም አልሰራም አልኳቸው። ይኸው መቃኞን ሲባርኩት ለምዕመኑ ቅዳሴ ማስቀደሻ ቤተክርስቲያን አጠገቡ ላይ የሌለ ታቦት ማለት መታሰቢያ ያልተደረገለትን ታቦት ክርስቶስ ሰምራን አድርገው ቦታውን ባርከው ታቦት አስገቡ። ቀድሞ ያስገቡትን ጽላት አሸሹት።
ጽላቱ አልተባረከም፣ በጳጳስ አልተፈቀደም፣ በአቶ ነው የተወሰደው። እና ነገ ፓስተር ልትባሉ ነው እናንተ? አቶ ናችሁ እኮ። ጳጳስ ማታለል፣ ሚዲያ ማታለል፣ ህዝብ ማታለል ምን ይጠቅማቸዋል? ምንድን ነው የምታገኙት ነገር? ጋሸና እኮ የወንድ ሀገር ነው፣ የክርስቲያን ሀገር ነው፣ የምዕመን ሀገር ነው። እንዴት አንድ ቤተክርስቲያን ላይ አቶ ይቀድሳል? ጳጳስ እያለ እንዴት አቶ ይቀድሳል? ካህን እያለ እንዴት አቶ ይቀድሳል? ጥፋት አጥፍቶ እኔ ሰው አላጠፉም እንዳትሉኝ ላሳያችሁ። ለሰሜን ወሎ መንበረ ጵጵስና ሀገረ ስብከት ቤት ቤተ ክህነት ጽሕፈት ቤት ወልዲያ ጉዳዩ የጋሸና ደብረ ቁስቋም ወልደኢ ሰበካ ጉባኤ ጽሕፈት ቤት ያቀረበውን የይቅርታ ደብዳቤ ስለመላክ ከላይ በርሱ ለመግለጽ እንደተሞከረው የጋሸና ደብረ ቁስቋም ወልደኢ ሰበካ ጉባኤ ጽሕፈት ቤት በጋሸና ከተማ አስተዳደር ውስጥ አምጃ ውሃ ተብሎ የሚጠራው አካባቢ ላይ የሰሩት ተራ መቃኞ ቤተክርስቲያኑትን ቀኑና መጣሳቸውን አምነው ለጽሕፈት ቤቱ የይቅርታ ደብዳቤ አስገብተዋል። ስለሆነ የአስተዳደር ጉባኤ የቀረበውን ይቅርታ ደብዳቤ ተመልክቶ በሀገረ ስብከታችን በኩል ውሳኔ እንዲሰጥበት አንደኛ ሰበካ ጉባኤ ቁጥር ብሎ የደብዳቤ ቁጥር በጻፉት ደብዳቤ አንድ ኮፒ በማያያዝ የአስተዳደር ጉባኤ ተወያይቶ የወሰነበት ውሳኔ ቃል ጉባኤ ገጽ በግንባር ቀደምትነት የፈጸሙትና ያስፈጸሙት የምስጋን ደምሴና መምህር መኮንን ጸጋ ያቀረቡትን የይቅርታ ደብዳቤ ገጽ አንድ ኮፒ አያይዘን አቅርበናል። ይህ የተጻፈው በ22/5/2018 ታቦቱን ካስገቡ ከ8 ወር በኋላ ይቅርታ ያስገቡት የይቅርታ ደብዳቤያቸው ይኸውና። ለዋርላ ወረዳ ቤተ ክህነት ጽሕፈት ቤት የይቅርታ ደብዳቤ መጻፍን ይመለከታል። ይሄን ያዋሹት የጋሸናን ህዝብ በሙሉ ነው ያዋሹት። የጋሸና ህዝብን በሙሉ የማርያም ታቦት ጽላት ልናስገባላችሁ ነው፣ እናንተ የማርያም ታቦት ጽላት ነው የምትገቡት ብለው ዋሽተውት ህዝቡን ጳጳሱ ላይ ቅር እንዲለው አሰኝተው ህዝቡን አልጠሩትም፣ አላዘጋጁትም። ታቦት ሲገባ ለሚዲያ ይሄው የተፈቀደልን ይሄው ደረሰኙ ብለው ለኛ ልከውልናል። እኛም በአደባባይ ጠይቀናል። ቅዳሴ ተቋርጦ እኛ ጳጳስን አናሞግስም። አዲስ አበባ ላይ በካህን የሚቀድስ ስርዓተ ቅዳሴ የተፈጸመ ጳጳስ አዞ ቅዳሴ እንዲቋረጥ ካደረገ እንወቅሳለን። መውቀስ ነው እኛ የምንችለው፣ አናወግዝም አንችልም። አይደል? ወቀስን። እኛም ቅዳሴ ነው ያቋረጡ ትክክል አይደለም ብለው እና ባቶ እኮ ነው የሚቀድሰው አሉ። እንዴት ሆኖ አልኳቸው። ደብዳቤውን ላኩልኝ። ይኸው ረደ ቄስ መኮንን ጸጋዬና መስ ይላል ቄስ ምስጋን ደምሴ ይቅርታ ይጠየቁበት አቶ ናቸው። እስካሁን ክህነታቸው አልተመለሰም። ሌሎች 4 አሉ አሉኝ። ስንት ናቸው? አጠቃላይ 9 ሰዎች ናቸው። ጥያቄ ጠየቁት። የጋሸና ደብረ ቁስቋም ቅዱስ ሚካኤልና ኢየሱስ አድባራት ሰንበት ጉባኤ ጽሕፈት ቤት በጋሸና ከተማ አስተዳደር ልዩ ቦታው አምጃዋ የተባለ የሚጠራው ቦታ ባልተባረከ ተራ መቃኞ ላይ በየጊዜው በፈጸሙት የቅድስት ቤተክርስቲያን ቀኑና ጥሰት ተጸጽተው ይቅርታ ደብዳቤ ከጻፉት ይቅርታ ደብዳቤ ወደ ሀገረ ስብከት ተልኮ በጠየቁት ይቅርታ ደብዳቤ መሰረት የብፁዓን አበው ሊቃነ ጳጳሳት መልካም ፈቃድ ከሆነ ባጠፉት ጥፋት ሊሰጣቸው የሚገባው ቀኖናና አባታዊ መማሪያ ተሰጥቷቸው ችግሩ እንዲፈታ ስንል ተስማምተን ልዩነት በሌለው ድምፅ ወስነናል ብለው 9 የወረዳ ቤተ ክህነት ጽሕፈት ቤቶች ለብፁዕ አቡነ ኤርሚያስ ደብዳቤ ያስገብተዋል። ያስገቡት መቼ ነው? በ27/05/2018 27/05 ስንት ነው? ዛሬ ስንት ነው? 12 27 ማለት እኮ 20 ቀን ሁሉ አልሞላም። ይዋቸው ይቅርታ የጠየቁት ደብዳቤ ይኸውላችሁ ተመልከቱት። አንደኛ ጥፋታችን ብለው የግድ ደብዳቤ ደርሶን እያለ የግድ ደብዳቤውን ጥሰን ባልተባረከ ተራ መቃኞ ውስጥ አገልግሎቶች መፈጸማችን የጥፋታቸው አይነት። ሁለተኛ ያለ ሊቀ ጳጳስ ፈቃድ ጽላተ ታቦት ከቦታው ማንቀሳቀሳችን ያለ ሊቀ ጳጳስ ፈቃድ። ሶስተኛ ያለ ፈቃድ ታቦት ማውረዳችንና ሌሎችን መሰል የቤተ ክርስቲያን ስርዓት መሳተፍ። ቅዳሴ ቀድሰዋል፣ ታቦት አውጥተው አክብረዋል። መቃኞ በየጊዜው ሳምንት ይቀደሳል፣ ክብረ በዓል ያከብራሉ። አልተባረከም፣ መቃኞ ቤት አልተባረከም፣ በጳጳስ አልተፈቀደም። በቃ ክልክል ነው። ይሄ ነው እንግዲህ። ስለዚህ ብፁዕ አቡነ ኤርሚያስን በአደባባይ ይቅርታ ጠይቀናል እኛ እንደ ሚዲያ። ሁለተኛው ነገር እሳቸው የሰጧቸው ማስረጃ እውነት ነው፣ ነገር ግን አጉርለው ነው የሰጧቸው፣ ሆነ ብለው ነው። ስለዚህ እንደምታስተካክሉት እናምናለን፣ እግዚአብሔር ያክብርልን ብለውናል። እኛም ብፁዕ አባታችንን እንድንወቅስ አድርጋችሁ ሆነ ብላችሁ አሳስታችሁ መረጃ ለሰጣችሁን የጋሸና የተገዘታችሁ ካህናት
የታገዳችሁ ካህናት እናንተ አቶ ናችሁ እና አቶ ጳጳሳችንን እንድንወቅስ ስላሳሳታችሁንና ስላጭበረበራችሁን በእናንተ አዝነናል። ነገር ግን የጋሸና ህዝብን ቤተክርስቲያን ነውና ግባና አስቀድስ። ስርዓቱ ይሄ ነው። የዋሹ መረጃ ይሄ ነው ልንላችሁ እንፈልጋለን። ሌላ ማሳያችሁ መረጃ ዓርብ ክርስቶስ አልተሰቀለም። ክርስቶስ ዓርብ አልተሰቀለም ነው ያልኳችሁ። እና መቼ ይሰቀል? ሮብ እንስቀለው፣ ሐሙስ እንስቀለው፣ ማክሰኞ እንስቀለው፣ መቼ እንስቀለው? ድጋሚ ልሰቅሉት ፈለጋችሁ? የእናንተ ደግሞ የለየለት እብደት ነው። እሑድ እንስቀለው የቱ ይሻላችኋል? አሁን ድጋሚ ልሰቅሉት ነው የምታወሩት? እውነት የምራችሁን ነው? እስኪ ስሙት። እኔ አላልኩም። ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብላ አታውቅም አትልም። ወደፊት የኒቂያ ጉባኤ ታላላቅ ጉባኤዎች የነበሩትም ዘመናትም እንዲህ አይነት ወሬ ተወርቶ አይታወቅም። አሁን ያለው ምንፍቅና የለየለት ነው። ስሙት። እግዚአብሔር ይቅር ይበል። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ኢየሱስ ክርስቶስ የተሰቀለው ሐሙስ ነው፣ ዓርብ አይደለም። ጉድ ፍራይዴ የሚባለው ትራዲሽኑ የመጣበት አመጣጥ አለው። ሰንበት የተለመደው ቅዳሜ ስለሆነ ከዛ በመነሳት በዓሉ መከበር የጀመረው ኢየሱስ ሞቶ ተነስቶ ከብዙ ዓመታት በኋላ ስለሆነ ነው። ልደትም ተመሳሳይ መቼ እንደተወለደ ቀኑ ግምት ነው እንጂ አይታወቅም። 3 ቀን የሚሆነው ከመቼ ነው? ሐሙስ ለዓርብ 1፣ ዓርብ ለቅዳሜ 2፣ ቅዳሜ ለእሁድ 3 ቀን ኢየሱስ ክርስቶስ በታላቁ ፋሲካ ጊዜ የተሰቀለው። እግዚኦ ማርነ ክርስቶስ። እውነት ይሄንን ስለሰማን በዚህ ዘመን ላይ ስላለን ከጧት እስከ ማታ ስግደት ይገባናል፣ ጸሎት ይገባናል፣ ምህላ ይገባናል፣ ፈጣሪ መማጸን ይገባናል። ይሄን የምንሰማው ፕሮቴስታንት ከሆነው ወንድማችን አንድ ሰሞን ምን ሲል ነበር? መግደል ኃጢአት አይደለም ሲል ነበር። ሀሌታ ሚዲያ ላይ ወጣ። መግደል ኃጢአት አይደለም፣ ወንጀል አይደለም፣ ጥፋት አይደለም። መግደል ብቻ አይደለም ሌላም ብሎናል። ከመግደል ውጭ መቃምም ኃጢአት አይደለም የሚሉ ሰምተናል። ሽጉጥ መያዝም ኃጢአት አይደለም ሰምተናል ሀሌታ ሚዲያ ላይ። ሌላ ደግሞ ማን ነው ብዙ ብዶችን ያቀርባል ብሎ የተተቸው ልጅ ወንድማችን ፓስተር ሶፎንያስ ጋር ብዙዎች ሲቀርቡ እንሰማለን። ያልተገቡ ንግግሮች። ቁርባን ለምንድን ነው የምንወስደው? የምንወስደው ስጋ ሐሙስ የተሰቀለ ነውና አይደለም ብሎ ነው የሚነግረን። የኒቂያ ጉባኤ ላይ አግኝተሃል፣ ኬልቄዶንያ ላይ አግኝተሃል፣ የእናንተ የሚስዮናውያን አስተምህሮት ላይ አግኝተሃል። ሰው በራሱ አመንጭቶ ነው የሚያወራችሁ። በተለይ አውደ ምሕረትና ማይክ አያገኝ ሰው። እውነት ማይክ ጥሩ አይደለም። አንዳንደኛ ስንሳሳት ታይሆን የለም በደንብ ነው ስንሳሳት የምታዩት። አሁን አንድ ጊዜ አርአያ ሚዲያ ላይ ስሰራው ዘርፌን ምርትነሽ ብዬ ሰርቻታለሁ። ለምሳሌ ተሳስቼ ማለት ነው። ያው ማይክ ስለያዝኩ ብቻ አውቄ ሆነ ብዬ ሳይሆን ተሳስቼ ነው። በወቅቱ ስለነበረች እንደው አፍ ላይ ስለመጣችልኝ እና ምርትነሽ ይቅርታ በዚህ አጋጣሚ። እሺ ከሷ እኩል አድርጌም እንድጠራሽ የሚገባሽ ሴት ስላልሆንሽ። አሁን የኛው ደግሞ ክርስቶስ ዓርብ አልተሰቀለም ይለናል። ሰኞ ተሰቅለው፣ ሐሙስ ተሰቅለው፣ ሮብ ተሰቅለው፣ እሁድ ተሰቅለው ደግሞ የስቅለት ቀኑን እንደገና ማማራት ፈለክ። ለምን ፋሲካ ታከብራለህ ታዲያ? ክርስቶስ ፋሲካ የከበረው መቼ ነው? ፋሲካ ምን ነበር ክብረ በዓሉ?
የሙሴ በዓል እስራኤላውያን ወደ ሀገራቸው የተመለሱበት መሬታቸውን የለቀቁበት በዓል የሚከበርበት በዓል እሱን ሳታውቀው እሱ መች ነው? የሳምንቱ መጨረሻ ቀን ነው የመጀመሪያ ቀን? ሰንበትን እሑድ ያደረገችው ቤተክርስቲያን በምንድን ነበር? እሱን አታውቀውም አይደል? ሰንበት ቅዳሜ ነው። አዎ ቅዳሜ ነው ሰንበት። ቀዳሚ ሰንበት ነች፣ እሑድም ሰንበት። እችን ማወቅ ከፈለክ ወደ ኋላ ገባ ብለህ አንብብ። የእኛም ቤተክርስቲያን ጉዳይ ላወግዝላችሁ ነው። የሰው ነክቼ እኛን አልተው። ስሙልኝ ይህንን ጉድ፣ የእኛ ቤት ጉድ ነው ደግሞ። እና የተወገዘ የተገዘተ በዓል የለንም። በቅዱስ ሚካኤል ቀን እንዳንድን፣ በቅዱስ ሚካኤል ቀን እንዳንፈወስ የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድርግ ይሉናል። አረ በፍጹም እንዳትሰማ። በሚካኤል ቀን እንፈታለን። ሚካኤል አባታችን፣ ሚካኤል ጠባቂያችን እኛን ሕይወት የያዘን ዘንዶ ይደመስስልና በዕለተ ቀኑ ማንም በግዝት ስም ቅዱስ ሚካኤልን እንዳናከብር አያደርገንም። ማንም በግዝት ስም ድንግል ማርያም እንዳናከብራት አያደርገንም። ማንም በግዝት ስም ቅዱስ ባለወልድን አማኑኤልን እንዳናከብር አያደርገንም። በፍጹም ያንገበግባል። በጣም ነው የሚያንገበግበው። ያመጡልን የነገሩን በሙሉ ተቀብረን በቃ እንዲሁ እጃችን እግራችን ታስሮ እንደ አይሁዳውያን ቁጭ ብለን እንውላለን። በሰንበት እኮ ነው የምንፈታው። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን በሰንበት ሃሌሉያ እያልን እንሰግድለታለን። በሰንበት አላቅም። ንግግራቸው አቶ የለበሱት ቄስ ናቸው። ንግግራቸው አቶ ወይ ፓስተር ነው ንግግራቸው። ልብሳቸውና አቋቋማቸው ግን ካህን ነው የሚመስሉት። ምንፍቅና በቤተ መቅደስ እኮ ነው። ምንም ልዩነት የለውም። እዚያ ያያችሁት አይደለም? አርብ ስቅለት አይደለም ሐሙስ ነው የተሰቀለው እያላላችሁ ይመጣል። ማምጫ ብታሉት ምንም አያመጣላችሁ። መረጃ፣ ታሪክ መነሻ የለው። ቤተክርስቲያን ስርዓት የለው። እዚህ ደግሞ መጥቶ ቤተ መቅደስ ውስጥ ምንፍቅና ይሰብክላችኋል። ወሎ ቅድስት ማርያም ቤተክርስቲያን ይገኝላችኋል። ሴቶች ራቁታችሁን ካልሆናችሁ አትጠመቁም እያላቸው እያስገደዷቸው ያስጠምቋቸዋል። ሴቶች ተቸግረዋል። መልእክት ነግረውኛል ከዚህ በፊት ቪዲዮና አሁን የላኩልኝ አየሁት፣ ደነገጥኩ። የቅዱሳን መላእክት በዓል ሁሉም ቅዱሳን መላእክት 99 ነገደ መላእክት አለ። የመላእክት አለቃ ቅዱስ ሚካኤል አይደለም? የሁሉን በዓል ልናከብር በቅዱስ ሚካኤል ቀን አምጥተን አንድ ቀን እናከብራለን። አክብረን ነው እኮ የምናከብረው። ግዝት የሚባል ነገር አለ እንዴ? ክብረ በዓል ነው። አምስቱ ግዝት በዓላት የሚባሉት ስግደት አንሰግድም፣ የአምልኮት ስግደት የማንሰግድበት ምክንያት ክብረ በዓል የሚያከብር ሰው ሙሽራ ጋር ነው ያለው። ከሙሽራ ጋር ሆኖ ክርስቶስ ያኔ ሐዋርያት እንዳልጾሙት እኛም ከቅዱስ ሚካኤል ጋር ሆነን አንሰግድም፣ እንጾማለን፣ ከባድ ስራ እንሰራም፣ መንፈሳዊ አገልግሎታችን እንፈጽማለን፣ ፈውስም እናከናውናለን። ክርስቶስ በሰንበት ቀን ፈውሶ የለ እንዴ? እና ከለከለ እንዴ? አልከለከለም። አሁን ቤተክርስቲያን ፈውስ የከለከለ ይላል። ፈውስ ማን ከለከለ? ቤተክርስቲያን ያላለችውን ቆብ ለብሳችሁ እዚህ ወስጥ ሆናችሁ ትቃወማላችሁ። ምንፍቅና ቤተ መቅደስ ሆናችሁ ታስተምራላችሁ። ቤተክርስቲያን ምንፍቅና አታስተምርም፣ አልከለከለችም። ግዝት ነው፣ አትሰግድም። ከአምልኮ ስግደት ውጪ የአክብሮት ስግደት አትሰግድም፣ የጸጋ ስግደት አትሰግድም። በቃ ዝግ ነው። ሁለተኛ ነገር ልንገራችሁ። የቅዱስ ሚካኤልን የሁሉንም መላእክታት አስበን እንሰግዳለን አይደል? እንደዚህ ሁለተኛው ነገር ደግሞ የምናደርገው ምን መሰላችሁ? የእመቤታችንን በዓታ እመቤታችን ነች፣ ቁስቋም እመቤታችን ነች አይደለች? ነች አይደል? ልደታ እመቤታችን ነች አይደል? የሁሉንም ሰብስበን እመቤታችንን በ21 ግዝት በዓል እናላታለን። በዓል ነው እኮ የምንላት፣ ልናከብራት ነው እኮ። እመቤታችን ውዳሴ ማርያምን እየጸየን ሰኔ ጎልጓልታን ጸሎት እያደረግን እያመሰገንን ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ መንፈስ ቅዱስ እያልን እየሰገድን የአምልኮ ስግደት እየሰገድን እንድናመሰግን። አትስገዱ አለች እንደ ቤተ ክርስቲያን? የአምልኮ ስግደት አላለች። በስግደቱ አጋንንቱን ያወጣ ሰው እስኪ ጥሩልኝ። አንድም ሰው አታገኙም ከእግዚአብሔር ፈቃድ ውጭ። በራሱ ችሎታ አጋንንትን ደህና ሰንብት ብሎ ያለ፣ ቅዱሳን መላእክትን አምጦ ያለ ማንንም ሰው አጥሩልኝ። ከእግዚአብሔር ፈቃድ ውጭ ያደረገ የለም። አማኑኤል አታክብሩ ትለናለች። በዓለ ወልድንም እንሰግዳለን።
በዓለ ወልድን ልናከብር መስሎኝ እኮ ማንሰግደው። የጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ወልድ ስንት ቀኖች ይከበራሉ? መስቀለ ኢየሱስ የሱ ነው። ኢየሱስ 6 የሱ ነው አይደል? አማኑኤል የሱ ነው። መድኃኔዓለም የሱ ነው። በዓለ ወልድ የሱ ነው። ኢየሱስን ሰብስበን መቼ እናከብራለን? በዓለ ወልድ። ከዛ ሁለቱ ሰንበታት ትንሣኤውንና ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያው ፍጥረት ላይ ያረፈበትን ቀዳሚ ሰንበት። ይሄ ምንፍቅና ነው፣ ሙሉ ለሙሉ ምንፍቅና። ሰዎች አትከተሉ፣ የሰዎች ባሪያ አትሁኑ። የሰዎች ባርነት ማለት ይሄ ነው። እኔ ዛሬ እውነት ስለተናገርኩ ነገ አልሳሳትም ማለት አይደለም። እውነት እየተናገርን እያስመሰልን መተን ስገዱ ይሏቸዋል። ከዛም በምንፍቅና መተው ደግሞ የሚካኤልም ቀን ስገዱ ይሏቸዋል። ይሄ ምንፍቅና ነው። የቤተክርስቲያን አስተምሮ ወጣችሁ ማለት ምንፍቅና አስተምሮ ነው። ቤተክርስቲያን ከኒቂያ ጉባኤ እስከ ዛሬ ድረስ አንድ ስርዓት ነው ያለው። አንድ ከሐዋርያ ጀምሮ እስከ ዛሬ ድረስ አንድ ስርዓት ነው ያለው። ዓርብ ዕለት ስቅለት እንዴት አደረጉት አለ። ካንተ በላይ ሐዋርያቶች አያውቁም? ካንተ በላይ ኒቂያ ጉባኤ የነበሩት ሊቃውንት ቅዱሳን አባቶች አያውቁትም? ካንተ በላይ መናፍቅ ሆነህ እዛ ነው ዛሬ። ካንተ በላይ አያውቁትም ነበር? ዓርብ እንደተሰቀለ ሳያውቁት ነው ያኔ ስቅለቱን በዓርብ ዕለት ሲያከብሩ የነበሩት፣ ትንሣኤውን በውል ሲያከብሩ የነበሩት ያኔ ሳያውቁት ነበር። በኋላ ነው መከበር የጀመረው። ሐዋርያቱ የት ሄደው? ሰማዕታቱ የት ሄደው? ጻድቃን ቅዱሳኑ የት ሄደው? ይቅር ይበላችሁ። እናንተን እያየን ነው እኛ የጠፋ ነው። የእህታችንን ጉዳይ ነገ ይዤላችሁ እመጣለሁ። ዛሬ የነበረኝ ቆይታ ይሄን ይመስላል። አርአያ መካሽ ነበርኩ። ሰንቅ ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት እጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምሕረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። ሁለተኛ ዙር ወደ በርሜል ጊዮርጊስ ጸበል ጉዞ መነሻ የካቲት 28 መመለሻ መጋቢት 7። ቢሮአችን ሰዓሊተ ምሕረት ቤተክርስቲያን ፊት ለፊት ደራር ህንፃ 6ኛ ፎቅ ቢሮ ቁጥር 603። ለመመዝገብ በ0918 22 25 60 ወይም በ0989 11 11 44 ይደውሉ። አዘጋጅ እስጢፋኖስ መንፈሳዊ ማህበር። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።